ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለሁ። በኢትዮጵያና በአሜሪካ መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከርና በትብብር መስኮች ዙሪያ በጋራ ለመስራት የሚያስችል የሁለትዮሽ መዋቅራዊ ውይይት ማዕቀፍ BSD በዋሽንግተን ዲሲ ተፈርሟል። ስምምነቱን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የአሜሪካ ፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር የፈረሙት ሲሆን ማዕቀፉ በዋናነት በኢኮኖሚ ብልጽግና፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት፣ በቀጠናዊ ሰላምና መረጋጋት ዙሪያ በትኩረት ለመስራት ያለመ ነው። በተያያዘም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተው በሁለቱ ሀገራት የደህንነት አጋርነትና የንግድ እድሎችን ማሳደግ በሚቻልባቸው ጉዳዮች ላይና በተወሰዱ ቁልፍ እርምጃዎች ዙሪያ ውጤታማ ውይይት አድርገዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ሁኔታዎችን በማርገብ ረገድ የምትጫወተውን ቁልፍ ሚና እንዳደነቁ የአሜሪካ ውጭ ጉዳይ ሚኒስትር ገልጿል። በወላይታ ሶዶ ከተማ ከታሪፍ በላይ ክፈሉ በማለት ለሕክምናና ለለቅሶ የመጡ ተጓዦችን መኪና ውስጥ ቆልፎ የጠፋው ሹፌር እየተፈለገ ነው። የሰሌዳ ቁጥር 23655 በተደጋጋሚ በነዳጅ ማደያዎች ተሰልፎ በመቅዳት ከስምሪት መስመር በመሰወር ናፍጣ በጀሪካን እየገለበጠ ሲሸጥ የተያዘው በወላይታ ከተማ መናኸሪያ ቅጥር ግቢ ውስጥ ነው ተብሏል። የወላይታ ሶዶ ከተማ ትራንስፖርትና ሎጂስቲክ መምሪያ ኃላፊ ወይዘሪት መቅደስ በዛብህ እንዳሉት ወቅታዊውን ሁኔታ ተገን በማድረግ ህዝብን ሲያማርሩና ናፍጣ ሲቸበችቡ እንዲሁም ከታሪፍ በላይ ሲያስከፍሉ የነበሩ አካላት ከነተሽከርካሪያቸው በሕግ ጥላ ስር ውለዋል። ኃላፊው አክለውም ለህዝብ ደህንነትና የመንቀሳቀስ መብትን አክብሮ ለማስከበር ከትራፊክ ፖሊስና ከስምሪት መስመር ተቆጣጣሪዎች የተውጣጣ የዘርፉ ኤክስፐርቶች ቡድን ተዋቅሮ በቅንጅት እየተሰራ ነው ማለታቸውን በስራት ሬዲዮ ሰምተዋል። የወላይታ ሶዶ መናኸሪያ ሀገር አቋራጭ እንዲሁም በክልልና ዞን ደረጃ ጭምር ተጓዦችና ተሽከርካሪዎች በቅልጥፍና የሚስተናገዱበት ቢሆንም አንዳንድ ጊዜ ከአሰራር ያፈነገጡ ድርጊቶች እንደሚፈጸሙ ወይዘሪት መቅደስ ገልጸዋል። በዚህም የተከሰተውን ህገወጥ የዋጋ ጭማሪ አንስተዋል። የታርጋ ቁጥር 16034 የሆነው በተለምዶ ቅጥቅጥ ተብሎ የሚጠራው የህዝብ ማመላለሻ ከታሪፍ በላይ ክፈሉ በማለት ለሕክምናና ለለቅሶ የመጡ ተጓዦችን መኪና ውስጥ ቆልፎ እስከ መጥፋት የደረሰ ህገወጥነት ቢፈጸምም ሹፌሩ እየተፈለገ ሲሆን ባለንብረቱ ግን በህግ ቁጥጥር ስር ውሎ ምርመራ መጀመሩን ኃላፊው አስረድተዋል። ህብረተሰቡ እስከ ወላይታ ሶዶ ከተማ ፖሊስ መምሪያ በአካል በመቅረብ ቃል በመስጠትና ለስምሪት ክፍል በማሳወቅ ያደረገውን ተጋድሎ አንስተዋል። የወላይታ ሶዶ ከተማ ትራንስፖርትና ሎጂስቲክ መምሪያ ኃላፊ ወይዘሪት መቅደስ ህገወጥነት ለመከላከል ህብረተሰብና ባለድርሻ አካላት ገንቢ አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። በሌላ ዜና ሞሮኮ ውስጥ የጠፋው የአሜሪካ ወታደር አስከሬን ተገኘ። ባለፈው ሳምንት በሞሮኮ ወታደራዊ ልምምድ ላይ ከጠፉት ሁለት የአሜሪካ ወታደሮች መካከል የአንዱ አስከሬን መገኘቱን የአሜሪካ ጦር አስታወቀ። ወታደሩ የ27 ዓመቱ አንደኛ ሌተናል ኬንድሪክ ላሞንት ጁኒየር የጦር ሰራዊት መሪና የአየር መከላከያ መድፍ መኮንን ነው ተብሏል። የሞሮኮ ወታደራዊ ፍለጋ ቡድን በሜይ ሁለቱም ወታደሮች ከጠፉበት ገደል 1.5 ኪሎ ሜትር ርቀት ላይ በባህር ዳርቻ የኬን አስከሬን በውሃ ውስጥ ተገኝቷል። የአሜሪካና የሞሮኮ ኃይሎች የጠፋውን ሌላውን ወታደር ለማግኘት ፍለጋቸውን ለመቀጠል የምድር የአየርና የባህር አሰሳ ቀጥለዋል። የ10ኛው ጦር አየር እና ሚሳኤል መከላከያ አዛዥ ጄኔራል ኮርቲንስ ኪንግ በመግለጫው እንዳስታወቁት ወታደሩ በመጥፋቱ ሐዘን ላይ ነን ብለዋል። ኪንግ ልባችን ከቤተሰቦቹ፣ ከጓደኞቹ፣ ከቡድን አጋሮቹና እሱን ከሚያውቁትና ከባልደረቦቹ ሁሉ ጋር ነው ብለዋል። ሁለቱም ወታደሮች በአፍሪካ ላየን 2026 በአሜሪካ ኃይሎች በኔቶ አጋሮችና በአፍሪካ ሀገራት መካከል የሚደረገውን ዘመቻ ለማጠናከር በተዘጋጀው ዓመታዊ የጋራ ወታደራዊ ልምምድ ላይ ተሳትፈው ነበር። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኬንያ በነበራቸው ጉብኝት ወቅት በታዳሚው መሃል ይፈጠር የነበረውን ከፍተኛ ጫጫታ በመገሰጥ የሰጡት ጠንከር ያለ ምላሽ መነጋገሪያ ሆኗል። ፕሬዝዳንቱ በባህልና በኪነ ጥበብ ዙሪያ ንግግር ለማድረግ በመድረክ ላይ በነበሩበት ወቅት ታዳሚው በራሱ ወሬ ተጠምዶ ድምፅ በማሰማቱ ንግግራቸውን አቋርጠዋል። ማክሮን በእንዴት እንዲህ ብለዋል። ይቅርታ አድርጉልኝ፣ እንዲህ ባሉ ውካታ ውስጥ ስለ ባህል ማውራት አይቻልም። ይህ ፍጹም የአክብሮት ጉድለት ነው።
አክለውም ሌላ ወሬ ማውራት የሚፈልጉ ሰዎች ወደ ውጪ እንዲወጡ ወይም ለብቻቸው በተዘጋጁ ክፍሎች እንዲነጋገሩ በድፍረት አዘዋል። እዚህ መቆየት ከፈለጋችሁ ተናጋሪዎቹን ማዳመጥ አለባችሁ፣ ደንቡን አክብሩ በማለት ስብሰባውን ወደ ስርዓት መልሰዋል። ይህ ድርጊት በማህበራዊ ሚዲያ ላይ እውነተኛ መሪነት በሚል የተወሰደ ሲሆን ፕሬዝዳንቱ ለተናጋሪዎችና ለዝግጅቱ የነበራቸውን ጥብቅ አቋም ያሳየ ክስተት ሆኖ ተመዝግቧል። ቆራጥነታቸው ስብሰባው ያለ ረብሻ እንዲቀጥል አስችሏል። ዎል ስትሪት ጆርናል እንደዘገበው ትራምፕ ስለ ሰላም ሲናገሩ ኤሚሬትስ ኢራንን በሚስጥር ደብድባ ነበር። መረጃው እንደሚያመለክተው የተባበሩት አረብ ኤሚሬትስ በኢራን ላይ የፈጸመችው ሚስጥራዊ የአየር ጥቃት ይፋ ሆኗል። በላቫን ደሴት በሚገኝ የነዳጅ ማጣሪያ ላይ በደረሰው በዚህ ጥቃት ተቋሙ ለወራት ከጥቅም ውጪ ሆኗል። ይህ ክስተት የተከናወነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጠናዊ የተኩስ አቁም መደረሱን ባበሰሩበት ወቅት መሆኑ ሁኔታውን አስገራሚ ያደርገዋል። ኢራንም ለጥቃቱ በሰጠችው ምላሽ በተባበሩት አረብ ኤሚሬትስና በኩዌት የሚገኙ ስልታዊ የነዳጅ መሰረተ ልማቶች በባለስቲክ ሚሳኤሎችና በሰው አልባ አውሮፕላኖች ደብድባለች። እስካሁን በሚስጥር ተይዞ የቆየው ይህ ግጭት በመካከለኛው ምስራቅ ያለው የደህንነት ሁኔታ ምን ያህል ደካማ መሆኑንና በሀገራቱ መካከል ያለው ፉክክር ወደ ቀጥታ ጦርነት ሊያመራ እንደሚችል ማሳያ ሆኗል። የዎል ስትሪት ጆርናል ዘገባ የኤሚሬትስ ቀጥተኛ ተሳትፎ አረጋግጧል። ህንድ የኢራን ጦርነት በመቀጠሉ ዜጎቿ የሚገዙትን የወርቅ መጠን እንዲቀንሱ ጠየቀች። ጠቅላይ ሚኒስትር ናሬንድራ ሞዲ በመካከለኛው ምስራቅ ባለው ቀጣይ ቀውስ የተነሳ ህንዳውያን ከቤት ሆነው እንዲሰሩ፣ አነስተኛ ወርቅ እንዲገዙና የውጭ ጉዞን እንዲገድቡ ጥሪ አቅርበዋል። ሞዲ የኮቪድ ዘመንን የሚያስታውስ የቁጠባ እርምጃ የህንድ የነዳጅ አጠቃቀምን እንደሚቀንስና የውጭ ምንዛሪ ለመታደግ ይረዳል ብለዋል። ህንድ 90% የሚሆነውን ነዳጅ ዘይት በግዢ ወደ ሀገር ውስጥ የምታስገባ ሲሆን አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት በኋላ የሆርሙዝ ሰርጥ ጠባብ የባህር ሰላጤ ቦታ ከ2 ወራት ተኩል በላይ ተዘግቷል። በዚህም ኒው ዴሊ የቢሊዮን ዶላር ጭማሪ አጋጥሟታል። ተንታኞች በደቡባዊ የሃይድራባድ ከተማ በተካሄደ ህዝባዊ ዝግጅት ላይ የተደረገውን የሞዲ ጥሪ በጣም ከባድ ሲሉ ገልጸውታል። አገር ወዳድነት በድንበር ላይ የህይወት መስዋዕትነት ለመክፈል ፈቃደኛ መሆን ብቻ አይደለም፣ በእነዚህ ጊዜያት በኃላፊነት መኖርና በዕለት ተዕለት ህይወታችን ለሀገር የሚጠበቅብንን መወጣት ነው ሲሉ ሞዲ በመናገር አሁን ባለው ሁኔታ የውጭ ምንዛሪ ማዳን ላይ ትልቅ ትኩረት መስጠት አለብን ሲሉ አክለዋል። ሰዎች እንደ ሜትሮ ያሉ የህዝብ ማመላለሻዎችን እንዲጠቀሙ በመጠየቅ ሞዲ ነዳጅ እንዲቆጥቡ፣ ሰዎች የግል መኪና እንዳይዙ ጠይቀዋል። አርሶ አደሮች የማዳበሪያ አጠቃቀምን በግማሽ እንዲቀንሱም ጥሪ አቅርበዋል። ህንድ እስካሁን ድረስ በመንግስት ስር በሚተዳደሩ የነዳጅ ቸርቻሪዎች ላይ ጫና ቢያሳድርም የነዳጅና የናፍጣ ዋጋ መጨመርን ስትከላከል ቆይታለች። ነገር ግን የተራዘመው ግጭትና የነዳጅ አቅርቦት መስተጓጎል ሰፊውን ኢኮኖሚ መጉዳት ጀምሯል። በኢንዶኔዥያ ሴንትራል ጃቫ የምትኖር ሲቲ ሱማና የተባለች የ57 ዓመት መበለት የልጇን የሰርግ ወጪ ለመሸፈንና ዕዳ ለመክፈል ስትል ብቸኛ መኖሪያ ቤቷን በመሸጧ ለ6 ወራት በወንዝ ዳርቻ በሚገኝ ተንገዳጋጅ ጎጆ ውስጥ ለመኖር ተገዳ ነበር። በፕላስቲክ የተከበበውና የጭቃ ወለል ያለው ይህ ጎጆ ለዝናብና ለቅዝቃዜ የተጋለጠ በመሆኑ ሕይወቷን አስቸጋሪ አድርጎት ቆይቷል። የዚህች እናት ታሪክ በማህበራዊ ሚዲያ መሰራጨቱን ተከትሎ የኪድስ ግዛት አስተዳደር አስቸኳይ ድጋፍ አድርጎላታል። መንግስት አዲስ ቤት ለመገንባት የሚያስፈልጉ ቁሳቁሶችን ያቀረበ ሲሆን የአካባቢ ነዋሪዎችም በጋራ ቤቱን እየገነቡላት ይገኛሉ። በተጨማሪም ትምህርት አቋርጦ የነበረው ሌላኛው ልጇ ወደ ትምህርት ገበታው እንዲመለስ ድጋፍ ተደርጎለታል። ሲቲ በተደረገላት ድጋፍ እንባ እየተናነቃት ምስጋናዋን ገልጻለች። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።